ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንግዲህ አይሾስፒድ ኢትዮጵያ ውስጥ ያደረገውን ላይቭ ስትሪም አይታችሁ ተገርማችኋል። እኛም እንግዲህ አብዛኞቻችን በጣም የተደመምንበት ላይቭ ስትሪም ነበር። ዓለም በሙሉ የተገረመበት ላይቭ ስትሪም ነበር። እንግዲህ አዲስ አበባ ጎዳናዎች ላይ እየተንቀሳቀሰ በዛ ሁላ ሰው መሀል እንግዲህ በዛ ሁላ ግርግር ስፒድ አግኝቶ እንግዲህ ቪዲዮን ላይቭ ሲያስተላልፍ ነበረ። እንደዚህ አይነት የኢንተርኔት ፍጥነት ከየት አግኝቶ ነው ላይቭ ስትሪሙን በዛ ፍጥነት እንግዲህ በዛ ኳሊቲ ላይቭ ስትሪም ሲያደርግ የነበረው ብላችሁ አብዛኞቻችሁ ጠይቃችሁ ሊሆን ይችላል። እንግዲህ የዚህ መልስ እንግዲህ ከኋላው የተሸከመው ቦርሳ ውስጥ የነበረው ማሽን ነው። መልሱ ያ ማሽን እንግዲህ ቲቪዩ1 የተባለ የሞባይል ትራንስሚተር የሚባል እንግዲህ ማሽን ነው። ዛሬ እሱን እንግዲህ ያ ማሽን ምንድነው ስራው፣ ለምንድነው የሚጠቅመው፣ የትስ ይገኛል፣ ዋጋውስ ምን ያህል ነው የሚለውም በዛሬው ቪዲዮ አንድ ባንድ የምናየው ይሆናል። እስከ ቪዲዮ ፍጻሜ አብራችን ቆዩ። ቲቪዩ1 ማለት ወይም ደግሞ በቦርሳው ተሸክሞት የነበረው ማሽን ምንድነው ብላችሁ ከጠየቃችሁ እንግዲህ ቪዲዮ ትራንስሚተር ይባላል። ይህ ቪዲዮ ትራንስሚተር ማለት እንግዲህ የሚጠቀመው ቴክኖሎጂ ምንድነው ካላችሁ ሴሉላር ቦንዲንግ የተባለ ቴክኖሎጂ ይጠቀማል። ሴሉላር ቦንዲንግ ማለት ቀላል አማርኛ ማለት ነው። 1.6 እና ከዛ በላይ የሆኑ ሲሞችን ብዙ የሆኑ ሲሞችን መጠቀም ማለት ነው። አንድ ሀገር ላይ ስትንቀሳቀሱ የኢንተርኔት ስፒዱ አብዛኞቻችን የምንጠቀመው አንድ ሲም ነው። የዛ ጊዜ እንግዲህ ኢንተርኔት ውስጥ እምቢ ካለን ወይ ሪፍሬሽ እያደረግን እንደገና ነው ምን መሞከር የምንችለው። ነገር ግን ያንን ማሽን ካላችሁ ቲቪዩ1 የተባለው ማሽን ካላችሁ ማለት ነው ከ6 እና ከዛ በላይ ያሉ ሲም ካርዶችን እና የተለያዩ የኔትወርክ ፕሮቫይደሮች የሚያቀርቡትን ሲም በመጠቀም እንግዲህ 5G እና ከዛ በላይ ያሉ የኢንተርኔት ስፒድ ያላቸውን ሲሞች በማስገባት አንደኛው ስፒድ በሚቋረጥበት ጊዜ እንግዲህ ወደ ሌላኛው፣ አንደኛው ሲደክም ወደ ሌላኛው በራሱ እየቀያየረ የቪዲዮ ስርጭት ወይም ደግሞ ላይቭ ስትሪሙ ሳይቋረጥ በስነ ስርዓትና በሃይ ኳሊቲ ላይቭ ስትሪም እንዲያደርጉ የሚረዳ ማሽን ነው ማለት ነው። አይሾስፒድ የተጠቀመው ይህንን መሳሪያ ነበረ። አይሾስፒድም ቪዲዮ ወይም ደግሞ ላይቭ ስትሪሙ በ4K ጥሩ በሚባል የኢንተርኔት ስፒድ ማለት ነው ሳይቆራረጥበት ወይም ትንሽም ቢሆን ቢቆራረጥበትም በጥሩ ሁኔታ እንግዲህ ለዓለም እንግዲህ ላይቭ ስትሪሙን ከኢትዮጵያ በቀጥታ ስርጭት ማሰራጨት ችሏል ማለት ነው። የተጠቀመው የኢንተርኔት የኢትዮ ቴሌኮም 5G ኢንተርኔት ነው። በዛም አማካኝነቱ ነው እንግዲህ አንዳንድ ግድግዳዎች ቤቶች ውስጥ ሲሆን የኢንተርኔት ስፒዱ እየቀነሰበት በድሮን ሻት ሲያሳየን ነበረ። 5G እንግዲህ ግድግዳዎችና ሌሎች እንደነዚህ አይነት አካላትን አልፎ መሄድ ስለማይችል ኢንተርኔት ስፒዱ አንዳንድ ጊዜ ቤቶች ውስጥና የተለያዩ ግድግዳዎች ውስጥ በሚገባበት ጊዜ እየደከመ ነበር። ነገር ግን ከተባሉ በላይ በጣም በጥሩ ሁኔታ ላይቭ ስትሪም ማድረግ ችሏል ማለት ነው። ይህን መሳሪያ አብዛኛው ጊዜ የሚጠቀሙት የዜና ቻናሎች እንዲሁም ደግሞ የቴሌቪዥን ፕሮግራም ላይ የሚያቀርቡ የቴሌቪዥን ፕሮግራሞችን ላይቭ የሚያስተላልፉ እንዲሁም ደግሞ IRL ወይም ደግሞ ላይክ እንደ ስፒድ ማለት ነው ስትሪም አይነቶችን ወይም ደግሞ የተንቀሳቀሱ ስትሪም የሚያደርጉ ሰዎች ተብሎ የተሰራ የማሽን አይነት ነው ማለት ነው። ይህ ማሽን ወይም ደግሞ ይህ ፕሮዳክት የተሰራው ቲቪዩ1 ኔትወርክ በተባለ ካምፓኒ ነው ማለት ነው። ይህ ማሽን ብዙ ብሮችን ወርዝ የሚያደርግና በቀላል ሱቆች ላይ የማታገኙት ማሽን ነው ማለት ነው። ዋጋው ምን ያህል ነው የሚለውን ላሳያችሁ። ፕሮዳክት እንደየሞዴሉ እንደየካምፓኒው አይነት ዋጋው ይለያል። ነገር ግን እንደዚህ አይነት ፕሮዳክቶችን ከ5000 እስከ 10000 ዶላር ነው የምታገኙት ማለት ነው። ማለትም በኢትዮጵያ ብር ከ600 እስከ 1.5 ሚሊዮን የኢትዮጵያን ብር ያወጣል ይህ ማሽን ማለት ነው። ነገር ግን አብዛኞቹ ሰዎች እንግዲህ የኛ ብር ከማውጣት እያሉ በቀን ከ300 እስከ 500 ዶላር እየተከራዩ የተለያዩ ላይቭ ስትሪሞችን እና የተለያዩ ቪዲዮዎች ይቀርጻሉ ማለት ነው። ይህንን ፕሮዳክት ስትጠቀሙ ወራዊ ሰብስክሪፕሽን ወይም የወራዊ ክፍያ ትከፍላላችሁ። ለኢንተርኔት የዳታውን እና እንዲሁም ደግሞ የሶፍትዌር አገልግሎት ክፍያን በየወሩ ትከፍላላችሁ ማለት ነው። በሁለት መልኩ ነው ክፍያ የምከፍሉት ለዚህ ፕሮዳክት ማለት ነው። አይሾስፒድ ኢትዮጵያ ከመጣ በኋላ ይህንን እቃ አስተዋውቀን ሄዷል ማለት ነው። ለእኛም ለዩቲዩበሮች፣ ለኮንተንት ክሬተሮች እና ለላይቭ ስትሪመሮች በጣም ጥሩ እቃ ነው። ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። ቻናሉን ሰብስክራይብ በማድረግ የተለያዩ ተጨማሪ መረጃዎች ማግኘት ትችላላችሁ ማለት ነው። በቀጣይ አዲስ ቪዲዮ እስክንገናኝ አብሬያችሁ የቆየሁት እኔ ዳውረኝ። ይመቻችሁ።